ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ገና ከሉዓላዊ ሚዲያ ዓርብ የካቲት 2018 ዓመተ ምህረት የኢትዮጵያ መንግስት ሊጨፈልቃቸው እንደሆነ በደንብ ዓለም አቀፉ ማህበረሰብ እየተረዳ ስለሆነ በአሜሪካም በምንም አማላጅነት እየተመጣ ነው። እንደ ሰው አሁን የምንሰማቸው ሪፖርቶች ያንን ነው የሚያሳዩት። ያ ማለት ሄዶ አይጨፈልቀንም ብለው በዛ የሚያስቡ ከሆነ ተሳስተዋል። አሜሪካ የኢትዮጵያ መንግስት እንዲታቀብ ወይ ደግሞ ወደኋላ ነገሮች ከእርምጃ እንዲታቀብ ጥያቄው ደግሞ መልእክት ላከች የሚለው ነገር መሰማቱ የኢትዮጵያ መንግስት ከእርምጃ እንዲታቀብ የፕሪቶሪያ የሰላም ስምምነት መፈጸም አለበት። እዚህ ጋር ከደረስክ በኋላም ይፈጽሙት እንጂ የፕሪቶሪያ የሰላም ስምምነት እየጣስኩኝ ህግ እያፈረስኩኝ ይቀጥላለሁ ማለት አይደለም። ይሄ ግድያ ለዚህኛው ለኮንግረሱ ለሚሄዱት ሰዎች ትኩስ ነገር ይዘው እንዲሄዱ ገድሎ የሚያስጮኸው ወይ ደግሞ ሙሾ አውራጁ በትዕዛዝ የፈጸሙት መሆኑን አልጠራጠርም። ምክንያቱም ምንም በሌለበት እንዳይባል ቢያንስ 4 ሰው ተገድሏል። ቢችሉም የጨፈጨፉ ነበር። ግን ምንም ይሆን እነዚህን ሰዎች ዝም ብዬ ተምለው እግዚአብሔር ያደርገውና 1000 ሰውም ተገድሎ ቢሆን እኮ ምን የሚፈጠር ነገር አለ? የሚገድለው እኮ ሽፍታ ነው። ቦኮ ሐራም ሲጨፈጭፍ የናይጄሪያ መንግስት አይጠየቅም። የቀድሞ የፊንላንድ የውጭ ጉዳይ ሚኒስትር የነበሩት ፔካ ሃቪስቶም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሱዳን መልክተኛ ሆነው ተሰይመዋል። እኚህን ሰው ብዙ ኢትዮጵያን ያስታውሳቸዋል ብዬ አምናለሁ። በጦርነት ወቅት በጣም አፍራሽ የሆነ መልእክት በማስተላለፍ በኢትዮጵያን መካከል ጠላትነትን ለማራመድ በአደባባይ ሲቀሰቅሱ የነበሩ ሰው ናቸው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአፍሪካ ቀንድ የተፈጠረውን ውጥረት ለኢትዮጵያ የባህር መውጫ በመስጠትና የሌሎችንም ስጋት በማስወገድ መፍታት እንደሚቻል ተገለጸ። ታዋቂው የቢዝነስ ሚዲያ ብሉምበርግ ጸሐፊ ማርክ ቻምፒዮን ትላንት ባቀረበው ዘገባ ሌሎች ከሩቅ መጥተው በባህሩ ላይ ሲሰፍሩ የኢትዮጵያ የባህር መውጫ ጥያቄ ምክንያታዊ ነው ሲልም አመልክቷል። ታላቁ የህዳሴ ግድብ የግብፅ ስጋት እንዲያውም በማረጋገጥ በምላሹም ለኢትዮጵያ የባህር መውጫ መስጠት እንደሚገባም አመልክቷል። በሌላም በኩል ከኤርትራ በብዙ የምትበልጠው ኢትዮጵያ የባህር በር ያስፈልገኛል የማለት መብት አላት ሲሉ የአርምድ ኮንፍሊክት ሎኬሽን ኤንድ ዳታ ዳይሬክተር ፕሮፌሰር ክሊና ራሊ አስገነዘቡ። የብሉምበርጉ ጸሐፊ ማርክ ቻምፒዮን ትላንት ሐሙስ እንደ አውሮፓውያን አቆጣጠር የካቲት 26 2026 በብሉምበርግ ላይ ባቀረበው ጽሑፍ የአካባቢውን የኃይል አሰላለፍም ሲዘረዝር በአንድ በኩል ዩናይትድ አረብ ኤምሬት፣ እስራኤል፣ ኢትዮጵያና ሩዋንዳ ሲኖሩ በሌላ ወገን ሳውዲ አረቢያ፣ ግብፅ፣ ኳታር እና ቱርክ እንዲሁም ኤርትራ እንደሚገኙበት አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩናይትድ አረብ ኤምሬትም ሆነ ከሳውዲ አረቢያ ጋር ጠንካራ ግንኙነት ስላላቸውና ሁለቱም እርሳቸው ያቋቋሙት የሰላም ቦርድ አባላት በመሆናቸው በዚህ ረገድ እርሳቸው ተጽዕኖ የማድረግ አቅም እንዳላቸውም አመልክቷል። ድሃ ነገር ግን በፍጥነት እያደገች ያለችው 132 ሚሊዮን ህዝብ ሀገር የሆነችው ኢትዮጵያ ወደብ አልባነቷ በንግድና በኢኮኖሚ ደህንነቷ ላይ ተጽዕኖ እንደሚኖረው የገለጸው ማርክ ቻምፒዮን ቻይና፣ ፈረንሳይ፣ ጣሊያን፣ ጃፓን እና አሜሪካ በጅቡቲ የባህር ኃይልና የአየር ኃይል ቤዝ ሲመሰርቱ እንዲሁም ቱርክ በሶማሊያ፣ ዩናይትድ አረብ ኤምሬት ደግሞ በሶማሌላንድ በወታደራዊ መልኩ ሲከሰቱ ኢትዮጵያ ለጥያቄዋ ተገቢ ምክንያት አላት ብሏል። ይህንን ሁኔታ እልባት ለመስጠት
እንደሚቻል የገለጸው ማርክ ቻምፒዮን ሁኔታዎች ከቁጥጥር ውጭ ከመውጣታቸው በፊት በውይይት መፍትሄ ማስገኘት እንደሚቻልም አመልክቷል። ታላቁ የህዳሴ ግድብ በዋናነት ለኃይል ማመንጫ የተገነባ በመሆኑ በቅንጅት ከተሰራበት ይህ በግርጌ ሀገራት ላይ ተጽዕኖ ሊኖረው እንደማይችልም አመልክቷል። በተመሳሳይ ለኢትዮጵያ ዋስትና ያለው የቀይ ባህር መውጫ ማስገኘት ውጥረቱን ለማርገብና ለችግሩ መፍትሄ ለማስገኘት እንደሚቻል በጽሁፉ ተመልክቷል። ለዘላቂው መፍትሄ 3 አቅጣጫዎችን መሰረት ያደረገ እርምጃ መውሰድ እንደሚገባ ሲዘረዝርም ለኢትዮጵያ የባህር መውጫን ማረጋገጥ፣ ለግብፅ የውሃ ደህንነቷን፣ ለኤርትራ ደግሞ በጠቅላላ ደህንነቷን የተመለከቱ ዋስትና ማስገኘትና ለትግራይ ደግሞ ያልተፈጸሙ የፕሪቶሪያ ስምምነቶችን፣ ተፈናቃዮችን መመለስን የመሳሰሉትን መፈጸም መውጫ መንገድ እንደሆነም አመልክቷል። ይህ በእንዲህ እንዳለም የኢትዮጵያ የባህር በር መውጫ ጥያቄ የመብት ጥያቄ ነው ሲሉ ፕሮፌሰር ክሊና ራሊ ገለጹ። የአርምድ ኮንፍሊክት ሎኬሽን ዳታ ኦርጋናይዜሽን ዳይሬክተር ለራዲዮ ፍራንስ ኢንተርናሽናል ለአውሮፓውያን አቆጣጠር የካቲት 2 2026 በሰጡት አስተያየት ኢትዮጵያ ከኤርትራ በብዙ የምትበልጥ የ100 ሚሊዮን ሕዝብ ሀገር ስለሆነች የባህር በር ያስፈልገኛል ማለቷ መብቷ ስለሆነም ኤርትራም ልታዳምጣት ይገባል ሲሉ አስገንዝበዋል። ይህ በእንዲህ እንዳለም በኢትዮጵያና ኤርትራ መካከል የተባባሰውን ውጥረት በተመለከተ ዓለም አቀፍ የትንተናና የጥናት ተቋማት እንዲሁም መገናኛ ብዙሃን ሰፊ ሽፋን የሰጡት ሲሆን ግጭት እንዳይከሰትም የሚመለከታቸው ሁሉ እንዲንቀሳቀሱ ጥሪ ማቅረብ ቀጥለዋል። ክራይሲስ ግሩፕ፣ ሮበርት ላንሲንግ ኢንስቲትዩት፣ ቢቢሲ፣ ለሞንድ፣ ራዲዮ ፍራንስ ኢንተርናሽናል፣ ብሉምበርግን የመሳሰሉ ተቋማትና መገናኛ ብዙሃን ስለ ጉዳዩ እየተነተኑና እየዘገቡ ቀጥለዋል። ቢቢሲ ያነጋገራቸው የዓለም አቀፍ ግንኙነት ኤክስፐርት የሆኑት ሚካኤል ወልደማርያም በኢትዮጵያና ኤርትራ መካከል የሚካሄደው ጦርነት ህወሓትና ሌሎች የኢትዮጵያ ኃይሎችን ከጨመረ ከሱዳን ጦርነት ጋር ሊጣመር እንደሚችል በመግለጽ አድማሱ ሊሰፋ ይችላል በማለት አሳስበዋል። ይህንን አደጋ ለማስቀረት የአፍሪካ ህብረት ተጽዕኖ ዝቅተኛ በመሆኑ አሜሪካም ትኩረቷን ወደ ሌላ ቦታ በማድረጓም የመካከለኛው ምስራቅ ሀገራትም ስለተከፋፈሉ በዚህ ረገድ ብዙ ተስፋ የማይታያቸው ሚካኤል ወልደማርያም ሳውዲ አረቢያ እያደረገችው ያለው የሰላም ጥረት ሁለቱንም አነጋገሯን በአዎንታዊ ተመልክተው በቀይ ባህር ላይ ያላትን ፍላጎትና ከኤሜሬት ጋር ያላትን ባላንጣነት በማንሳት በዚህ ረገድም ምን ያህል ይሳካል የሚለውን ጥያቄ አንስተዋል። ይህ በእንዲህ እንዳለም በትግራይ ሙሉ በሙሉ ነዳጅ መቋረጡን የክልሉ ንግድና ኤክስፖርት ኤጀንሲ አስታወቀ። ከአምና የካቲት ወር ጀምሮ እየቀነሰ መጥቶ ካለፈው ጥር ወር ጀምሮ ሙሉ በሙሉ ነዳጅ መቆሙን አስታውቋል። ገደብ ከመደረጉ በፊት በወር ከ12 እስከ 15 ሚሊዮን ሊትር ነዳጅ ሲገባ መቆየቱም ተመልክቷል። በኋላም ከአምና የካቲት 2017 ጀምሮ በየወሩ 850 ሺህ ሊትር ሲገባ ቆይቶ ካለፈው ጥር ወር ጀምሮ ሙሉ በሙሉ መቋረጡን የክልሉ ንግድና ኤክስፖርት ኤጀንሲ ማስታወቁን የክልሉ መገናኛ ብዙሃን ዘግበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ምርጫ ቦርድ በሳምንቱ መጀመሪያ ሰኞ የካቲት 16 2018 በአማራና በትግራይ ክልል አዋሳኝ የሆኑ 5 የምርጫ ወረዳዎችን በተመለከተ የሰጠውን ውሳኔ በመቃወም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ ማቅረቡንና አቤቱታውን ተከትሎ ፍርድ ቤቱም እግድ ማውጣቱን ወይ ደግሞ ትዕዛዙ የኢትዮጵያ ብሔራዊ ምርጫ ቦርድ ትዕዛዝ ታግዶ እንዲቆይ ወይንም ምርጫ እንዲደረግ ያሳለፈው ውሳኔ እንዲታገድ በትናንትናው ዕለት ውሳኔ ሰጥቷል። ጊዜያዊ እግድ ነው። ደብዳቤው በሚከተለው መልኩ ይነበባል። የካቲት 19 2018 ዳኞች ሰብለ ክንፈ፣ ወንድወሰን ታደሰ፣ አሸናፊ ወርቅንም፣ ከሳሽ ወይም አመልካች ዴሞክራሲያዊ ስምረት ትግራይ፣ የፓርቲው ተወካይ ጌታቸው ረዳ ካሳይ፣ ተከሳሽ ተጠሪ ወይም የኢትዮጵያ ብሔራዊ ምርጫ ቦርድ መዝገቡ ተከፍቶ ለዛሬ የቀረበው አመልካች በ19/6/18 የተጻፈ በቃለ መሃላ ላይ የተደገፈ የእግድ አቤቱታ በማቅረባቸው አቤቱታና ክሱን መርምረን ተከታዩን ትእዛዝ ሰጥተናል። ትእዛዝ ከሳሽ ክስና ማስረጃ ግልባጭ ለተከሳሽ ደርሶ መልሶን ለ25/6/2018 8 ሰዓት ከ30 እንዲያቀርብ ታዟል። መጥሪያ ይጻፍ። 2 የክርክር ታይቶ ተለዋጭ ትእዛዝ እስኪሰጥ ድረስ አቤቱታ የቀረበበት የተከሳሽ ወይም የተጠሪ በ16/6/18 በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት አከራካሪ የሆኑ ምርጫ ክልሎችን በተመለከተ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት የሚያጣ ስለሆነ የተከሳሽ ወይም የተጠሪ ውሳኔ ለጊዜው ታግዶ እንዲቆይ በፍትህ ብሔር ስነ ስርዓት ህግ ቁጥር 154 መሰረት ታዟል። ይጻፍ። ከላይ በተሰጠው እግድ ትእዛዝ ለተጠሪ ወይም ለተከሳሽ ድረስ
በትዕዛዙ ላይ የሚያቀርበው አቤቱታዊ ማስተያየት ካለ በቀጠሮ ይቅረብ፣ መጥሪያ ይጻፍ በማለት የእግድ ደብዳቤው ላይ በዚህ መልኩ ተገልጿል። እንግዲህ በዚህ ደብዳቤ መነሻነት ሁለቱ ወገኖች ይከራከራሉ። ክርክሩ መነሻ በማድረግ እገዳው በቋሚነት ይቀጥላል ወይስ ይነሳል የሚለውን በቀጣይ የምናየው ይሆናል። ዞሮ ዞሮም የሚመለከታቸው አካላት በዛ ጉዳይ ላይ ሊከራከሩበት፣ ምላሽ ሊሰጡበት ይችላሉ። ምናልባትም የኢትዮጵያ ብሔራዊ ምርጫ ቦርድ ወይ ደግሞ በክርክሩ የኢትዮጵያ ብሔራዊ ምርጫ ቦርድ ቢሸነፍ ሌላኛው ወገን ተመልሶ ጥያቄ ወይ ደግሞ ክስ ማቅረብ የሚችልበት እድል ይኖራል ወይ? ምክንያቱም በዛ መልክ ሊቀጥል የሚችል ነው። የተሻረውን ውሳኔ ደግሞ ትክክል አይደለም ብሎ ሌላው ወገን ደግሞ ጥያቄ ሊያቀርብ የሚችልበት እድል ዝግ አይደለም። እንደምንረዳው ምናልባት የበለጠ የህግ ባለሙያዎች አስተያየት ሊሰጡበት የሚችሉት ነገር ነው። ዞሮ ዞሮ ግን ምን ይወሰናል፣ ምን ይሆናል የሚለውን ለፍርድ ቤቱ እና ለተከራካሪዎቹ ትተን ግን በዘላቂነት ምንድን ነው መፍትሄ የሚለውን ነገር ሁልጊዜም ማሰቡ በዛ ጉዳይ ላይ አስተያየት መስጠቱ አስፈላጊ ነው ብዬ ስለማምን ወደ ትግራይ ሄዶም ወደ አማራ ክልልም ሄዶ ዘላቂ ሰላምን ማረጋገጥ አይቻልም። በውጭ ሀገር ታዛቢዎች ያሉበት የሬፈረንደም ቢካሄድ እንኳን በማናቸው መንገድ ቅሬታ፣ ጥርጣሬ መክፈፍ የሚቻልበት ሁኔታ የለም። ስለዚህ ዘላቂ ነገር እዛው ነዋሪዎቹ ባለቤቶቹ ናቸው። መቀሌም ባህር ዳርም ያሉ የመንግስት አመራሮች በቀጥታ የሚመለከታቸው ነገር አይደለም። የሚመለከተው ነዋሪውን ነው። ስለዚህ ዕጣ ፈንታውን እንዲወስን በመንግስት በኩል የተመቻቸውን እድል ወይ ደግሞ መድረክ በዛ መንገድ መቀጠል ለማንን እንደሚጎዳ በግሌ አይገባኝም። የፖለቲካ ዓላማ ላለው ሀገር ለመመስረት ለሚፈልጉ ሀገር ሲመሰርቱ የሆነ መውጫ ለሚፈልጉ ሀገር ሲመሰርቱም ሀገር ሳይመሰርቱም ደግሞ ሰፊ የሰሊጥ እርሻ ለክልሉ ህዝብ አይደለም ግለሰቦች ለመዝረፍ የሚመቻቸውን እድል የሚፈጥር ሰፊ እርሻ መሬት ስላለ እነዛ መነሻ በማድረግ ከግል ጥቅምና ከስልጣን አምሮት ጋር የተያዘ እንጂ ለተፈናቃዩ ወይ ደግሞ እዛ ለሚኖረው ዜጋ የሚጠቅም የመፍትሄ ሀሳብ አይደለም። ለዜጋዎቹ የሚጠቅም የመፍትሄ ሀሳብ የትኛው ነገር ነው? ለነገ መከራን የማያውቀው የትኛው ነገር ነው በዘላቂነት የሚበጀው የሚለውን በኃላፊነት ስሜት በዛ መንገድ ነው ማድረግ የሚቻለው እና አጠቃላይ ሂደቱን እንግዲህ የምናየው ይሆናል። የገረመኝ ግን ከዚሁ ጋር አያይዞ ቲፒኤልኤፍ አሁን ሰርግና ምላሽ ሆኖለታል። ይችን ይዞ ሰልፍ በየአቅጣጫው እየጠራ ነው። ግን በሰልፍ ምን እንደሚያደርግ ነው የማይገባኝ ነገር። ጦርነት ለመክፈት ያስባል ይባላሉ። እዛ ግብአት የሚሆን ከሆነ ምን ያህል እንደሚጠቅመው እርግጠኛ አይደለሁም። ሊያጽናናቸው ይችላል። ምድረ በዳ ላይ የቆሙ መስሎ ይታያቸው ነበር። እርግጥም ምድረ በዳ ላይ ቆመው ነበር። አሁን በግዳጅም በምንም አንጋፋ ያወጡት ህዝብ አደባባይ ስለወጣ እርካታ ይሰጣቸዋል፣ እየደገፈን የሚል ማረጋገጫ ይሆንላቸዋል። የፕሪቱ ምንድን ነው የኢትዮጵያ ብሔራዊ ምርጫ ቦርድ አወዛጋቢ ቦታዎችን በተመለከተ ለብቻው ተነጥሎ ምርጫ ይደረግ ከተባለ በኋላ ከትግራይ ወደ አዲስ አበባ የሚደረገው ወይ ደግሞ ወደ ኢትዮጵያ ሌሎች ክልሎች የሚደረገው ፍልሰት ቆሟል። ፍልሰት ሰው እየተንቀሳቀሰ አይደለም። ወጣቱ በገፍ እየወጣ አይደለም። የተጠቂነት የተበዳይነት በእርግጥም በእኔነቴ ላይ የመጣ አደጋ አለ ካለ ወጥቶ ሊያመልጥ የሚችልበት ሁኔታ የለም። ከዚህ ቀደም አድርጎታል። እዛ ሆነው ማለትም ፕሮፓጋንዳ ቀላል ነገር አይደለም። በህልውናችን በማንነታችን ላይ መጣ የሚባለውን ነገር ገዝቶ ማንም ሰው በህልውና በማንነት ላይ መጣ ሲባል የሚከፈለውን ነገር ለመክፈል ዝግጁ ነው። በማንነት በህልውና ላይ መጣ ያሉ ሰዎች ያው ዛሬም ደግሞ ተመሳሳይ ነገር ያንኑ ነገር ማስተጋባታቸው አይደል የሚገርመው። የሚያስተጋቡትን ነገር ልክ እንደነሱ የሚደመጡ ሌላ የዛፓ የገዢ ፓርቲ አባላት የሆኑ ሰዎች የችግሩ ባለቤቶች እነሱ መሆናቸውን እየጠቀሱ ባሉበት ሰዓት ዛሬም በተመሳሳይ እንደመጣለን ብለው የሚያደርጉት መራወጥ ነው ራሱ አስገራሚ ሆነው እና አሁን ሰልፍ ጠርተዋል። ለአንድ ቀን ሰልፉ ተጀምሮ እስኪያልቅ እርካታ ያገኙ ይሆናል። ከዛ ውጭ የሚለውጠው ነገር የለም። የኢትዮጵያ መንግስት ህግና ስርዓት ያፈረሰ ሁል ጊዜም ደግሞ ችግር እየፈጠረ ችግር ፈጣሪነቱ ደግሞ ለሌላውም አካባቢ እየተረፈ የሚቀጥል ሁኔታን እየተሸከመ እያስታመመ ሊቀጥል አይችልም። ስለዚህ ህግና ስርዓት መከበር አለበት።
የኢትዮጵያ መንግስት ሊጨፈልቃቸው እንደሆነ በደንብ ዓለም አቀፉ ማህበረሰብ እየተረዳ ስለሆነ በአሜሪካም በምንም አማላጅነት እየተመጣ ነው። እንደ ሰው አሁን የምንሰማቸው ሪፖርቶች ያንን ነው የሚያሳዩት። ያ ማለት ሄዶ አይጨፈልቀንም ብለው በዛ የሚያስቡ ከሆነ ተሳስተዋል። አሜሪካ የኢትዮጵያ መንግስት እንዲታቀብ ወይ ደግሞ ወደኋላ ነገሮች ከእርምጃ እንዲታቀብ ጥያቄው ደግሞ መልእክት ላከች የሚለው ነገር መሰማቱ የኢትዮጵያ መንግስት ከእርምጃ እንዲታቀብ የፕሪቶሪያ የሰላም ስምምነት መፈጸም አለበት። እዚህ ጋር ከደረስክ በኋላም ይፈጽሙት እንጂ የፕሪቶሪያ የሰላም ስምምነት እየጣስኩኝ ህግ እያፈረስኩኝ ይቀጥላለሁ ማለት አይደለም። ስለዚህ ምናልባትም ለሁላችንም ጥሩ የሚሆነው ነገር አሁን በአሜሪካኖቹ በኩል መልእክተኛ ምናምን መጣ የሚለው ነገር ይጠቅማል። ያ መልእክተኛ የኢትዮጵያ መንግስት ለመጨፍለቅ እንዳይንቀሳቀስ ጥሪ ማቅረብ ብቻ ሳይሆን እንዳይጨፈለቅ ያኛው የኢትዮጵያ መንግስት የተረጋጋ ሰላም ውስጥ መቀጠል አለበት። ሰላሙን ማረጋገጥ፣ በዛ በኩል የሚመጣ ችግር ህግና ስርዓት እያፈረሰ ሌሎች ሽፍቶችንም እያደራጀ ኢትዮጵያ በተመሳሳይ ቀውስ ውስጥ መቀጠል ስለሌለባት የፕሪቶሪያውን የሰላም ስምምነት መሰረት አድርገው መሳሪያቸው ለማስቀመጥ ዝግጁ ከሆኑ የኢትዮጵያ መንግስት ከእርምጃ ይታቀባል ብዬ አምናለሁ። የአሜሪካ መንግስት መልእክተኞች ለእነዚህ ሰዎች በተወካዮቻቸው በኩል የሚያደርሱት መልእክት ይህ እንደሆነ አምናለሁ። መሳሪያ ከዚህ በኋላ እንደምንረዳው መሳሪያቸውን ለመፍታት ዝግጁ እስካልሆኑ ድረስ የኢትዮጵያ መንግስት ህግና ስርዓት ለማስከበር ከተመሳሳይ ቀውስ ውስጥ አገሪቱን እዛው ስላለማቆየት ኃላፊነትም ግዴታም ስላለበት መሳሪያ ወደ መፍታት ሄደው ተፈናቃዮቹን ያደረጉት እገታን አቁመው ተፈናቃዮቹ መልቀቅ እስኪጀምሩ እንዲሁም መሳሪያ መፍታት እርምጃ ውስጥ እስኪገቡ ድረስ ከእርምጃው ወይ ደግሞ ወደ መጨፍለቅ ከመሄድ የሚያቅበው የሚገታው ነገር እንደሌለ በጣም በእርግጠኝነት መናገር ይቻላል። ትንተናዎችም ሪፖርቶችም የሚያሳዩት የኢትዮጵያ መንግስታን ወደ ኤርትራ መሄድ አይፈልግም። የመጀመሪያው ህግና ስርዓት ያፈረሰውን በአንድ ሀገር ውስጥ ህግ አላከብር ብሎ ደቡብ አፍሪካ ፕሪቶሪያ የተፈረመውን የሰላም ስምምነት ጥሶ የሚንቀሳቀስ ቡድን አለ። ሪፖርቶች፣ ትንተናዎችን፣ የጸጥታ መረጃዎችን አሁን ሰሞኑን ኢትዮጵያን በተመለከተ የማይጽፍ የትንተና ተቋም ወይ ደግሞ የጥናት ተቋም ወይ ደግሞ መገናኛ ብዙሃን የለም ብሎ በድፍረት መናገር የሚያስችል ነው። የተፈጠረው ነገር አሳስቧቸዋል። ነገር ግን ይሄ ነገር ሰፍቶ እንዳይሄድ ምክንያቱም በኢትዮጵያና በኤርትራ መካከል በኢትዮጵያ መንግስት ቲፒኤልኤፍን ለመጨፍለቅ ሲሄድ ጉዳዩ ወደ ኤርትራ የሚሄድ ከሆነ ሱዳን ጋር የሚጓዝ ነገር ይኖራል። ሱዳን ጋር ከደረሰ ደግሞ አካባቢው ላይ እያንዣበቡ ያሉ የመካከለኛው ምስራቅ ሀገሮች ኤምሬት፣ ሳውዲ አረቢያ፣ እስራኤልም፣ ቱርክም ግብፅንም እንደዚህ አይነት ጨምሮ በዙሪያውን የሚያካትት ሁኔታ ሊፈጠር ይችላል የሚል ጥርጣሬ ደግሞ ስጋቶች ይንጸባረቃሉ። ግን የኢትዮጵያ መንግስት እነዚህ ነገሮች ታሳቢ አድርጎ በግዛቱ ውስጥ ህግና ስርዓት ያፈረሰ ቡድን አለ። በጣም በእርግጠኝነት የኢትዮጵያ መንግስት ቲፒኤልኤፍን ለመጨፍለቅ ሲሄድ የኤርትራ መንግስት የትኛውንም አይነት እንቅስቃሴ ካደረገ የኢትዮጵያ መንግስት ወደዛ መጓዙ ነው፣ የሚቀር ነገር አይደለም። ስለዚህ የኤርትራ መንግስት እዚያ ነገር ውስጥ ከቻለ ከቲፒኤልኤፍ ጋር የተወሰነ ኃይሉን አስገብቶ ለመታገል እንትን ለማለት ይሞክራል። ከዛ አልፎ ግን በሙሉ አቅም እደግፋለሁ ብሎ የሚንቀሳቀስ ከሆነ የጦርነት ሜዳው ትግራይ ውስጥ መሆኑ ይቀርና አስመራ ዙሪያ ይሆናል። በጣም በእርግጠኝነት መናገር የሚቻለው ይህንን ነው። ምናልባትም ቲፒኤልኤፍን ለመጨፍለቅ ከመሄድ በላይ ዓለም አቀፉ ማህበረሰብ ደግሞ ምዕራባውያኖችን የሚያስደስተው አስመራ ላይ የሚደረጉ ውጊያ ነው። ስለዚህ የኢትዮጵያ መንግስት ቲፒኤልኤፍ ከተጨፈለቀ ከኤርትራ ጋር ያለውን ነገር ኤርትራ መንግስት ጋር ያለውን ነገር ጦርነቱን በማራቅ ኢትዮጵያ
ድንበር በኢትዮጵያ ግዛት ውስጥ ጦርነቱን እንዲከናወን በማድረግ የኢትዮጵያ መንግስት አዳክሜ ከዛ በኋላ ቀስ ብዬ ገፈትረዋል የሚል ስሌት ሊኖር ይችላል። ያ እንደማይሆን ካረጋገጡ ከኢትዮጵያ መንግስት ጋር ለመነጋገርና በማናቸው መንገድ ችግሮቻቸውን ለመፍታት ዝግጁ ይሆናሉ ተብሎም ይታመናል። ስለዚህ ቲፒኤልኤፍ አሁን ባሉት አጠቃላይ ሁኔታዎች ብቻውን የመቆም ሌሎቹ መቼም አሉ ተብሎ የሚታመንም የሚገለጽም ነገር አይደለም። ስለዚህ እያደረጉ ባሉት ነገር ላይ ኢትዮጵያ መንግስት በማናቸውም ሁኔታ እርምጃ ከመውሰድ የሚያቅበው የሚገታው ህግና ስርዓት ከማስከበር ተመሳሳይ ነገር ላይ ዜጎች እየዳከሩ እንዳይቀጡ ለማድረግ ኃላፊነት ስላለበት ወደዛ መሄዱ ብዙ የሚያጠራጥር ነገር አይደለም። ወደዛ እንዳይሄድ የሚከለክለው ብቸኛ ነገር ተፈናቃዮቹ መለቀቅ ታግተዋል። ሁለተኛ በፕሪቶሪያ ሰላም ስምምነት መሰረት መሳሪያ ማስቀመጥ ነው። ይሄ ዝም ብሎ ድሮ ስልጣን ላይ ሆነው አንዳንዶቹ አይገባቸውማ አይናቸውን ሲገልጡ ኢትዮጵያንም ሲያውቁ ዓለምንም ሲያውቁ ስልጣን ላይ ሆነው ነው የሚያውቋት። ልክ ለዛ ብቻ የተፈጠሩ ወይ ደግሞ ራሳቸውን ባለቤት አድርገው የሚወስዱ ግለሰቦች ምናምን አሉ። እነዚህ አሁንም ገና አይናቸውን አልገለጡም። ሌሎች አይናቸውን የገለጡ አደጋው ታይቷቸው እነዚህንም አሳስበው ከመጨፍለቃቸው በፊት ወደ አንድ ነገር ማምራቱ ይጠቅማቸዋል። ከዛ ውጭ የሆነ ነገር የሚመጣ የሚለወጥ ነገር አለ ብዬም አላምንም። አስገራሚው ነገር የትግራይ ክልል የንግድን ቢሮ ትግራይ ውስጥ 100% ነዳጅ መግባት ቆሟል። ካለፈው የካቲት ማለትም 2017 የካቲት ጀምሮ ከ12 እስከ 15 ሚሊዮን ሊትር በወር ይገባ የነበረው ነዳጅ አሁን ከዛ በኋላ እየቀነሰ ወደ 850 ሺህ ሊትር እየወረደ መጥቶ ነበር። ካለፈው ጥር ወር ጀምሮ ደግሞ 100% ነዳጅ ቆሟል የሚል የነገር ነዳጅ እንዲለቀቅለት ጥሪ ማቅረቡን የክልሉ መገናኛ ብዙሃንም ዘግበዋል። አስገራሚው ነገር ነዳጅ የለም የሚለውን የንግድ ቢሮ መግለጫ በወጣበት ወቅት ቲፒኤልኤፍ ደግሞ ትግራይ ከተሞች ውስጥ የመኪና ሰልፍ እያስኬደ ነው። የነዳጅ እጥረት ባለበት የመኪና ሰልፍ ለነዳጅ ለመቅዳት አይደለም የተሰለፉት፣ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን ለመቃወም ነው። ያው በተለያየ መንገድ አስገድደዋቸው ነው። የምንድነው ነዳጅ ለመቅዳት ሰልፍ ሲሄዱ እዛው አስገድደው እንትን እያደረጓቸው ነው የሚሉ የተለያየ መንገድ የሚወጡ ነገሮች አሉ። ያው በተለያየ መንገድ ዓለም አቀፍ መገናኛ ብዙሃንም በዚህ በብዛት ሰዎች ትግራይን እየለቀቁ መሆናቸውን፣ የሸቀጦች ዋጋ በጣም ከፍ ማለቱን፣ እነዚህ ነገሮች የዕለት ተዕለት የዓለም አቀፍ መገናኛ ብዙሃን ጭምር አርስቱ ወደ መሆን ደረጃ ሄደዋል። ዛሬ ላይ ምን ይደረግ የሚለውን ነገር የትግራይ ማህበረሰብ፣ ምሁሩ፣ ሌላው ለምን ድምፁን አያሰማም የሚባል ጥያቄ አሁን ሊነሳ የሚችል አይመስለኝም። ድምፃቸውን በጣም እያሰሙ ነው። ከርቀትም ከቅርበትም እየጮሁ ነው። ግን ለመስማት ያልታደለ ጆሮ ላይ ረፍት ያደረገ አንድ ቡድን አለ። ይህ ቡድን እንግዲህ ችግር እየፈጠረ ነው። ችግር እየፈጠረ ግን መቀጠል እንደማይችል ደግሞ በጣም በእርግጠኝነት መናገር የሚቻልበት ሁኔታ ነው ያለው። ስለዚህ አሁንም ባሉት ሁኔታዎች ውስጥ ለመፍትሄው ማለትም ሰላምን ለማረጋገጥ ከግጭት ከቀውስ በመለስ ያሉ ነገሮችን ለመፍታት መንቀሳቀሱ በጣም አስፈላጊ ነው። እና ኢትዮጵያ ውስጥ አሁን ማንም በዘር የተደራጀ ሰው ትልቁ ችግሩ እኩል ለመሆን አይፈልግም። በአንድ በኩል በተወሰነ ደረጃ የማሰብ ችግር ስለሚኖርባቸው፣ በሌላም በኩል በስልጣን ተወዳድረው ፊት መስመር ላይ ለመታየት ሀገር አቀፍ ሆኖ ሰው ሲንቀሳቀስ የተሻለ አቅም የተሻለ ችሎታ ከዛ ሁሉ ገዝፎ ለመታየት የሚያስችል ሁኔታ መንፈጠር አለበት። በሰፈር በመንደር ከሆነ ግን ያንተ የሀሳብ ችሎታ የሀሳብ ብቃት ብዙ ትርጉም የለውም። ሀዘን ትቀሰቅሳለህ፣ ሙሾ ታወርዳለህ፣ ወይ ደግሞ የበላይ ነኝ የሚል ትርክት ትፈጥራለህ። በዛ መንገድ
በዙሪያ ሰዎችን ታሰባስባለህ። ከዚህ አይነት አዙሪት ውስጥ ወጥቶ በኢትዮጵያ ምድር ውስጥ ሁሉም ኢትዮጵያዊ በየትኛውም ጫፍ ያለው ሁሉም እኩል የሀገሪቱ ዜጋ ነው፣ እኩል መብት አለው ብቻም አይደለም የትኛውም ክልል ከሌላኛው ክልል የተለየ መብት የለውም። ሁሉም የኢትዮጵያ ክልሎች እኩል ናቸው። በዚህ መነሻነት እኩል ነኝ፣ ከማንም አልበልጥም፣ ከማንም አላንስም፣ የሆነ በማስጮህ ወይ ደግሞ ሙሾ በማውረድ ወይ ደግሞ ትርክት በመፍጠር የበላይ ነኝ ወይ ተበድያለሁ አይነት ትርክትን ህብረተሰቡ ላይ በመርጨት በዛ መንገድ የሚደረግ ነገር አሁን ያለፈ ዘመኑ ያለፈበት ነው። ስለ እኩልነት፣ ስለ ሀገር ባለቤትነት የሚንቀሳቀሱ የትኛውም የፖለቲካ ቡድን እሱ ላይ ትኩረት አድርጎ እስከተንቀሳቀሰ ድረስ በኢትዮጵያ ምድር ውስጥ ሰላምን ለማረጋገጥ የተሻለ ሁኔታ ዲሞክራሲ በኢትዮጵያን እያሰፉ ለመሄድም እድሉ የሚፈጥረው ያ ነው። ስለዚህ ቲፒኤልኤፎችም ሆኑ ሌሎች በዘር የተደራጁ ኃይሎች ራሳቸውን ቆም ብለው መመርመር ማየት ነው ያለባቸው። ሁሌ እጅግ የሚገርመኝ ደጋግሜም ማንሳት ግድ የሚለኝ በብሔር ተደራጅተው የመብት ተሟጋች ነን ወይ ደግሞ ያዙኝ ልቀቁኝ የሚሉት ሰዎች በጭቆናው ባፈናው ወቅት ወይ ያፈናው ተባባሪ ነበሩ ወይ ተደብቀው አላየንም አልሰማንም ባዮች ነበሩ። በተለይ በሁለት ብሔረሰቦች በኩል ይገርመኛል። በኦሮሚያና በአማራ ክልል የሚንቀሳቀሱ አንዳንዶቹ ሁለቱም በቲፒኤልኤፍ አገዛዝ ምን እንደነበር ለማንም ግልጽ ነው። ተመልካች ወይ ደግሞ ተመልካቾች እንጂ ተዋናዮች አልነበሩም። በሀገሪቱ የፖለቲካ ሂደት ውስጥ በተለያየ መንገድ ከዛ ማህበረሰብ ውስጥ በወጡ የፖለቲካ ድርጅቶች ወይ ምናምን በቀጥታ በተዘዋዋሪ ማህበረሰቡ ላይ የሚደርሱ ነገሮች በግልጽ የሚታወቁ ናቸው። ያኔ ተኩሰው ትርጉም ያለው ነገር ማድረግ የሚገባቸው መግለጫ ላይ ተወስነው የነበሩ ኃይሎች ኦነግን የመሳሰሉ ኦሮሞ ነፃ ሲወጣ ጠመንጃቸውን ወልውለው መተኮስ ጀመሩ። በአማራ ክልል ከህገ መንግስቱ ጀምሮ አግላይነት ወይ ደግሞ የተለየ ትርክት በዛ ማህበረሰብ ላይ ፈጥረው በተለያየ መንገድ እንዲጠቃ ብዙ ነገር ሊደርስበት ሲደረግ የት እንደነበሩ ማይታወቁ፣ እርግጥ ነው አንዳንዶቹ ደግሞ ከክልሉ ፓርቲ ጋር ሲንቀሳቀሱ የነበሩ ያፈና የጭቆና አገዛዝ ሲወገድ አሁን ያዙኝ ልቀቁኝ የሚሉበት ሁኔታ ተፈጠረ። ያኛው ደግሞ ብዙ ሄዱና ኤክስፓየርድ እያደረገ ሲመጣ ደግሞ እምነት ላይ ተንጠለጠሉ ብዙዎች። በተለይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ እንትን ሆነች። ለአንዳንዶች እምነት የሰዎች ስስ ነገር ነው፣ በቀላሉ ሰውን ለመቀስቀስ ለማነሳሳት ይጠቅማል በሚል ተወራጩ። ከ2015 ጥር ጀምሮ የነበረውን ሁላችን የምናውቀው ነገር ነው። አሁን ደግሞ ሰሞኑን አሜሪካ ኮንግረስ ምስክርነት እንሰጣለን ምን ስለተፈጠረ፣ ይልቁንም እዛ ውስጥ ምስክርነት እንሰጣለን ብለው በሎቢስት በምናምን የሆነ መድረክ ላይ ትናገራለህ፣ ከተመ። ከዛ በኋላ ምን ተፈጠረ? የሆነ ሽፍታ በሆነ ማህበረሰብ በሆነ እምነት ላይ ጥላቻ ያለው፣ በሌላም በኩል ደግሞ ከጥላቻው በላይ ለፖለቲካ ዓላማ ሲል ይህንን ድርጊት የሚፈጽም አንድ ኃይል አለ። ያ ኃይል እርምጃ በወሰደ ቁጥር እርምጃው የሚቆምበት ነገር ላይ ከመስራት ይልቅ እርምጃው እንዲቀጥል ሲደረግ ቆይቶ አሁንም ደግሞ ያንን ለማበረታታት የሚሰሩ ስራዎች ይመስላሉ። ሰሞኑን አሜሪካ ኮንግረስ ውስጥ ምስክርነት ለመስጠት ምናምን የሚል ፖስተር ተለጥፎ አንዳንዱ
በተለይ ጡረታ ምናምን ከወጣ በኋላ ሰው መደበሪያ ሲያጣ ኢትዮጵያ እንዴት እንደሚደበረባት ነው ያየሁት። ብዙዎቹ አሁን ፊት ለፊት መስመር ላይ እንደው ያዙን ልቀቁን የሚሉ ሰዎች አላቃቸውም። በፊት በየትኛውም መድረክ የሚዲያው ሰው ነኛ፣ ሚዲያው ውስጥ ነበርኩኝ። በየትኛውም አጋጣሚ ስብሰባ ለመውጣት የሚፈራው ሰው እኮ ነው። አሜሪካ ቁጭ ብሎ ስብሰባ መውጣት የሚፈራ የሆነ ዓለም አቀፍ ተቋም ነኝ እንደዚህ ምናምን የሚለው አንድ ያባሰዋል። በጣም በጣም የሚገርመኝ ድንገት ሰውየው እኔ ከነመኖሩም አርቲ ቲቪ ላይ በኢንተርቪው ምናምን አየሁት። ከዛ በኋላ አደባባይ ወጣና ፊት መስመር ላይ ታጋይ ነኝ አለ። ይህንና መሰል ሰዎችን መጠይቀው ያኔ በቲፒኤልኤፍ አገዛዝና በዛሬው አገዛዝ እነሱ የሚሉት ነው። እኔ አገዛዝ ኢትዮጵያ ውስጥ የለም። አሁን አገዛዝ ነበር፣ አሁን መንግስት አለ፣ ኢትዮጵያዊ መንግስት። ያኔ አሁን እንታገላለን ወይ ደግሞ እንደ ኢትዮጵያ ሆኜ እታገላለሁ የሚል የኢትዮጵያ ሕዝብ ያኔ ያጣው ወይ ያኔ አግኝቶ ዛሬ ያጣው ነገር ምንድን ነው? ከፕሮፓጋንዳው ባሻገር ይሄ ዝም ብሎ ምናምን ላይ ተጥዶ ተረት እየሰማ የሚውለውን አይደለም። ማሰብ የሚችሉ ማገናዘብ የሚችሉ ሰዎች ምን ብለው ነው ሰውን የሚቀሰቅሱት? ይሄው ጊዜ እኮ ያልፋል። ለምንድን ነው ያን ሁሉ ከትል በመፍጠር ውስጥ ተዋናይ የሆናችሁት የሚል ጥያቄ ቢመጣ ምንድን ነው መልሳችሁ? እና ሰሞኑን የሆነ ኮንግረስ ምናምን ነገር የሚል ፖስተር ሳይ በቃ ውስጤ የሆነ ነገር ተፈጠረ። በቃ ለዚች ድምቀት ሲባል የሆነ ነገር ይደረጋል የሚል ጥርጣሬ ውስጤ ነበረኝ። ምክንያቱም ሄደው አሜሪካ ምክር ቤት ኢትዮጵያ ኦርቶዶክስ ላይ የጥቃት ኢላማ ሆናለች የሚል መግለጫ ሲሰጡ ለዛ ትኩስ ነገር ይዘው መቅረብ አለባቸው። እርግጥ ነው እዛ ውስጥ ያሉ ሰዎች ሁሉ እንዲህ አይነት የነውር የጮምትን ውስጥ አሉበት ብዬ አላምንም። ያሉበት ሊኖሩ ይችላሉ። ግን ዓላማው እነዚህ ሰዎች ኮንግረስ ሄደው ምስክርነት ማርች ምናምን አካባቢ ይሰጣሉ በሚባልበት ሰዓት በሚቀጥለው ሳምንት ወይ ሁለተኛ ሳምንት አካባቢ አርሲ ላይ ኦርቶዶክስ ላይ 4 ሰዎች ነው ተገደሉ የሚል ዜና ሰማሁ ትናንት። በጣም በእርግጠኝነት ይሄ ግድያ ለዚህኛው ለኮንግረሱ ለሚሄዱ ሰዎች ትኩስ ነገር ይዘው እንዲሄዱ ገድሎ የሚያስጮኸው ወይ ደግሞ ሙሾ አውራጁ በትዕዛዝ የፈጸሙት መሆኑን አልጠራጠርም። ምክንያቱም ምንም በሌለበት እንዳይባል ቢያንስ 4 ሰው ተገድሏል። ቢችሉም የጨፈጨፉ ነበር። ግን ምንም ይሆን እነዚህን ሰዎች ዝም ብዬ ተምለው እግዚአብሔር ያደርገውና 1000 ሰውም ተገድሎ ቢሆን እኮ ምን የሚፈጠር ነገር አለ? የሚገድለው እኮ ሽፍታ ነው። ቦኮ ሐራም ሲጨፈጭፍ የናይጄሪያ መንግስት አይጠየቅም። ሸኔ የሚባል ወይ ደግሞ ፋኖ የሚባሉ አረመኔዎች ሲጨፈጭፉ የኢትዮጵያ መንግስት ሊጠየቅ የሚችልበት ነገር የለም። መንግስት እንደ መንግስት የሆነ ነገር የዜጎቹን ሰላም፣ ደህንነት የማረጋገጥ የመጠበቅ ግዴታ አለበት። ግን ማንም ጤነኛ ሰው መንግስት መንደር አይጠብቅም፣ አቅም የለውም። የሰሜን ኮሪያን ወታደሮች የቻይናን ወታደር ምናምን ጨምሮ እንኳን ቢል ማድረግ አይችልም። ለምንስ ንጹሃን ሰለባ የሚሆኑበት እድል የለም። በአብዛኛው ይሄ ሽፍታም የፖለቲካ ዓላማ ከሌለው እነሱን በመግደል ጥይት ነው የሚያባክነው። ምን የተለየ ነገር ያገኛል? ግን ገሎ የሆነ ከኮንግረሱ ምናምን ለአንድ ቀንም ቢሆን ለጨዋታው ድምቀት ይጠቅማል። ግን አረመኔዎች ስለሆኑ ነው ሰው ገድለው ፖለቲካ የሚሰሩት። ያውም እኮ የሚገኝ ነገር የለም።
የሚገኝ ነገር የለም። ከምንም በላይ ደግሞ እነዚህ ሰዎች በአካባቢው ላይ ኢትዮጵያ በዚህ በሚናወጥ አካባቢ ላይ ወሳኝ ሀገር ወደ ሆና የወጣች ሀገር ነች። ከሩቅም ላለው ከቅርብም ላለው በሰልፍ ወደ ኢትዮጵያ ለምንድን ነው የሚመጡት የሚለውን ትንተና ማንበብ ነው። አካባቢውን ለማረጋጋት ትልቅ አቅም እና ትልቅ ህዝብ ስለሆነ ነው። እንዲህ አይነት ሀገርና እንዲህ አይነት መንግስት ጋር አላስፈላጊ ነገር ውስጥ የትኛውን ቡድን ሊገባ አይችልም። ችግር እንኳን ኖሮ የኢትዮጵያ መንግስት ቢያደርገው እንኳን ማለት ነው። ይሄንን መገንዘብ ያስፈልጋል። ለነሱ ከረባት አስሮ ምናምን ብሎ ኮንግረስ ሄድኩኝ ፎቶ ለመነሳት ንጹሐን ባይገደሉ ጥሩ ነው። ያንን አድርጎ ቤተክርስቲያን ወይ ደግሞ መስጊድ የሚሄዱ ሰዎች ህሊናቸውን ይጠይቁ። እግዚአብሔር ደጃፍ የሚሄዱት ንጹሐንን በማስገደል አለመሆኑን ማረጋገጥ አለባቸው። አንዳንዶቹ ከምር ነው የምለው እንዲህ አይነት ቆሻሻ ነገር ይደረጋል ብሎ ሊያስቡ ይችላሉ። ግን ለነሱ ለአንዳንዶቹ ጥያቄ ውስጥ የማይገባው ደግሞ ለነሱ መደበሪያ ነው። ሰው እንትን ላይ ምንድነው ምስሉን እንትን ላይ ሲያይ እንትን የሚል አለ አንዳንዴ፣ ወይ ደግሞ ዜና ላይ ስሙ ሲጠቀስ ወይ ምናምን አንዳንዱ ሰው እስከዚህ ድረስ ህመም ይሰማዋል። እነሱ ለራሳቸው እርካታ ሲባል የነሱ እርካታ የሌላው ጉዳት አለመሆኑን ቢያረጋግጡ ጥሩ ነው። ኮንግረስ ይሄዱ የትም ይሄዱ የሚለውጡት ነገር የለም ብቻ ሳይሆን የሚመጣም ነገር እንደሌለም ግልጽ በመሆኑ ለአንድ ቀን ዜና ናቸው። ችግር የለውም፣ ምንም ችግር የለውም። ከዛ ፎቶ መነሳት ኮንግረሱ አካባቢ ላይ ሰዎች ጋር አነጋገርም ብሎ ዜና ማሰራት ችግር የለውም። ያ ምንም እኮ የሚጎዳ ነገር የለም። ግን ለዚህኛው ድምቀት ሲባል ንጹሐን እየተገደሉ ነው። እንዲህ አይነት ከኖር ከእንዲህ አይነት ነገር ውስጥ መታቀብ በብዙ መልኩ ይጠቅማል። የሆነ ፍላጎት እናሳካለን ተብሎ ሰዎች እንዳይገደሉ ማድረግ፣ ሰዎች ንጹሐን ያው ምንም የማያውቅ ምን እየተካሄደ እንደሆነ ኢትዮጵያ ውስጥ ያለውን ነገር የማይገነዘቡ ከነቤታቸው ከነምናቸው የሚቃጠሉበት ሁኔታ ማብቃት አለበት። በሌላም በኩል ይሄ በደቦ ሲጓዝ የነበረ ኢትዮጵያ ፖለቲካ ውስጥ ደጋግሜ የምለው ትልቁ አስቸጋሪ ነገር ሰዎች የሚያምኑበትን ነገር በድፍረት ለመናገር የሚፈሩበት ሁኔታ ነው ያለው። በሌላ በኩል ደግሞ አማኝ ነኝ ምናምን ይላል። ለስታቲስቲክስ ማመን ይቻላል፣ ምንም ችግር የለውም። ለመቧደን ማመን ይቻላል። እሱን እናያለን። በደንብ አደባባይ የሚታይ ነገር ነው። መቧደን የሆነ እንትን ለማለት ግሩፕ ለመፍጠር ምናምን በዛ መልክ መፍትሄ ለማንም የሚበጅ ነገር አይደለም እና ሰዎች እንዳይሞቱ በተለይ ገጠር ያለ ሰው ከነዛው አስቸጋሪ ህይወቱ ጋር ቢያንስ ልጆቹን በሰላም በክብር አሳድጎ ከተማ ገብቶ ለተሻለ ህይወት እንዲኖሩ ለማድረግ ቢያንስ ማገዝ እንጂ ማገዝ ባይቻል ደግሞ እንዳይሞት ከገዳዮቹ ጋር ለመተባበር በትክክል ግድያው በሚቆምበት ላይ ምን ይደረግ የሚለውን ነገር የራስን አስተዋጽኦ ማድረግ፣ ግድያው እንዲቆም ገዳዩን ማውገዝ ነው። ገዳዮቹ ግድያ በፈጸሙ ቁጥር መንግስትን እያወገዙ ገዳዮቹን ማበረታታት መንግስትን ከወንበሩ ግማሽ ኢንች የሚነቀንቀው ነገር የለም። 2010 ላይ ያለው የነበረው መንግስት አይደለም አሁን ያለው መንግስት። አይናችን እያየ ያኔ እምቧይካ ምናምን ተብሎ ሊጠቀስ ይችላል። ሄዱና አሁን ቋጥኝ ሆኗል። ቋጥኝ ላይ ተላትሞ መፍረጥ ነው እንጂ የሚመጣ የሚለወጥ ነገር የለም። ስለዚህ
በእምነትም በየትኛውም ነገር አድርጎ ህብረተሰቡ ላይ ችግር ላለመፍጠር በኃላፊነት መንቀሳቀስ በጣም በጣም አስፈላጊ ነው ብዬ አምናለሁ። ሌላው በጠቅላይ ሚኒስትር አብይ አህመድ የተመራ የልዑካን ቡድን ወደ አዘርባጃን መጓዙና አዘርባጃን መግባቱ ያው ታውቋል። ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ የተለያዩ የሀገሪቱ ከፍተኛ ባለስልጣናትም አብሯቸው መጓዛቸውን ነው እንግዲህ ከመንግስታዊዎቹ መገናኛ ብዙሃን እንዲሁም ከአዘርባጃን መገናኛ ብዙሃንም መረዳት የተቻለው። እንግዲህ ያ ዘገባን ተከትሎ አንዳንድ መረጃዎች ማለትም በዚህ በማህበራዊ መድረኮች ላይ እየወጡ ነው። የሆነ ቦታ ላይ ፕሬዚዳንት ጠቅላይ ሚኒስትር አብይ የጦር መሳሪያ ፋብሪካ ይመስለኛል ጉብኝት ሲያደርጉ ይታያልና እሱን በጣም በስፋት እያሰራጩት ያለበት ሁኔታ አለና የሄዱት መሳሪያ ፍለጋ ነው የሚል መልእክት ለማስተላለፍ መሰለኝ የሞከሩት። እኔ መሳሪያ አሁን ኢትዮጵያ ውስጥ የመሳሪያ ችግር አለ እንዴ? መሳሪያ በተደጋጋሚ በወጡ መረጃዎች እኮ ስንት ጊዜ ተናገርን እኮ። የቡድን ምንድን ነው የዚህ ከባድ መሳሪያዎቹ ያው በጎዳና ላይ ሲንቀሳቀሱ በስፋት አይተናል። ምናልባት ለዚህ ለምናምን ለኤርትራም ለምንም ከዛ ያለፈ ነገር ኢትዮጵያ ውስጥ አለ ብዬ አምናለሁ። አሁን ስለ መሳሪያ ለምንም ተዛ ጋር እንደሚነሳ አላውቅም። በሌላ በኩል ደግሞ አዘርባጃን የተጓዙት የእስራኤሉ ፕሬዚዳንት አይዛክ ኤርዞግ ኢትዮጵያ መጥተው በተመለሱ ማግስት ነው። ስለዚህ በእስራኤልና በአዘርባጃን መካከል ከፍተኛ ቅርበት አለ፣ ራሱ የዛኛው ጋር የተያያዘ ነገር ነው በሚል የሚነሱ ነገሮችም አዩ። ኦኬ፣ በአዘርባጃንና በእስራኤል መካከል ከፍተኛ ግንኙነት አለ። የጠቅላይ ሚኒስትር አብይ መሄድ በዛ ግንኙነት ላይ ምን ለመፍጠር ነው የሚለውን ሲያብራሩት አላየው። በነገራችን ላይ የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ ሲጓዙ ወደ ኢትዮጵያ የመጡት በኢትዮጵያ አየር መንገድ አውሮፕላን ነው እና እሱ ራሱ ትልቅ መነጋገሪያ ሆኗል። ያው ሰዎች ሲተረጉሙት አንደኛ በኢትዮጵያ አየር መንገድ ላይ እምነት ማሳደራቸውን የሚያሳይ መሆኑን በሁለቱ ሀገራት ያላቸውን ግንኙነት ለማጠናከር ወይ ደግሞ በዛ መልክ ለመግለጽ ነው የሚሉ ነገሮች ተነስተዋል። ያው ብዙ ነገሮች ያሳይተዋል። በኤክስ ገጻቸውን መልእክት ያስተላልፉት በአማርኛ ጭምር አስተላልፈዋል፣ አይዛክ ሄርዞግ ማለት ነው። እና እግረ መንገዴን እሱንም ለማንሳት ነው። ነገር ግን ጠቅላይ ሚኒስትር አብይ ወደ አዘርባጃን መጓዛቸው አዘርባጃን ከእስራኤል ጋር ግንኙነቷ ጠንካራ መሆኑ እዛ ጋር የሚፈጥረው ነገር ምን የተያዘ ነገር እንደሆነ እሱን በተብራራ መንገድ ተንትነውት ወይ ደግሞ ጽፎ ስላላየሁት አልገባኝም። ግን ወደዛ መጓዛቸውን በጣም በከፍተኛ ደረጃ ማህበራዊ መድረኮች ላይ በተለይ አረቡ ዓለም አካባቢ ያሉ ሰዎችም በአረብኛ ጭምር መልእክት እያስተላለፉ ነው። ምናልባት በኢትዮጵያና በአዘርባጃን መካከል ምናልባት ያቺ ሀገር ያው የቀድሞዋ ሶቪየት ህብረት አካል የነበረች ነች። ሶቪየት ህብረት ስትፈራርስ ወደ 15 አካባቢ ሲሆኑ ከነዛ ውስጥ አንዱ ሀገር ነች ከኢትዮጵያ ጋር የሚያመሳስላት። ሁለቱም ባህር ላንድ ሎክድ ናቸው ማለት የባህር በር የሌላቸው ሀገራት ናቸው። በሌላ በኩል ግን ያቺ በህዝብ ቁጥሯ አነስ ያለች 10 ሚሊዮን አካባቢ፣ በኢኮኖሚዋ ደግሞ ጠንከር ያለች ነች። ምክንያቱም በነዳጅ እንዲሁም በተፈጥሮ ጋዝ ከፍተኛ ኢንቨስትመንት ያላት ሀገር ነች። ምናልባትም አንዳንዶች ከጦር መሳሪያ ጋር ለማያያዝም እንዳልኩት ሞክረዋል እና የኢትዮጵያ ጠቅላይ ሚኒስትር ወደዛ ከዛ ጋር ተያይዞ መጓዛቸውን አይመስለኝም። ምክንያቱም ከመሳሪያ ጋር የተያዘ ነገር አሁን ብዙ ጥያቄ ያለ አይመስለኝም። ራሷ አዘርባጃን እኮ የቱርክ ድሮኖችን ነበር ስትጠቀም የነበረው። እርግጥ ነው አሁን ግንባታ ላይ ያለች ብዙ የውጊያ መኪኖችና ሌሎች እየገነባች ያለች ሀገር ነች። ነገር ግን በዛ ደረጃ በመሳሪያ ኢትዮጵያ መንግስት ወደዛ የሚሄድበት ሁኔታ አለ ብዬም አላምንም። ምናልባት የጉዟቸው ዓላማ በተለያዩ መንገድ የተለያዩ ትብብሮች ይኖራሉ። ምናልባት ያላየ ነው በኋላ ላይ የሚገለጹ ነገሮች አሉ። ልክ ሲንጋፖር ወይ ደግሞ ማሌዥያ ጠቅላይ ሚኒስትር አብይ ሲሄዱ ምን መልእክቱ ምን እንደነበር በወቅቱ ካየነው ይልቅ በኋላ ላይ የማሌዥያውም የሲንጋፖሩም ጠቅላይ ሚኒስትሮች እና ፕሬዚዳንቶች ወደ ኢትዮጵያ በተጓዙበት ወቅት የተገነዘብናቸው ነገሮች አሉ። አሁንም የአዘርባጃኑን ጉዞ በኋላ ላይ ምናልባት ውጤቱን ልናየው እንችላለን። ስለዚህ በመረጃ ደረጃ በስፋት ያ ነገር እየተገለጸ መሆኑን እግረ መንገዴን ለማንሳት ነው። ከዚሁ ጋር ተያይዞም የሱዳኑ ፕሬዚዳንት አብዱልፈታህ አልቡርሃን ጠቅላይ ሚኒስትር አብይ በተደጋጋሚ ወደ አዲስ አበባ ለመጓዝ ጠይቄ አሻፈረኝ ያሉ በሚል መጀመሪያ ካሜሩን አድሰን ወደዛ ወደ ካርቱም ተጉዞ ከእርሳቸው ጋር ተነጋግሮ ሳማፎር ላይ አውጥቶታል።
የዜናው ምንጭ ካሜሮን አድሰን ነው። የዲፕሎማቲክ ምንጮች ምናምን የሚባል ሌላ ዝርዝር ነገር የማያስፈልግም። በአደባባይ ራሳቸው አረጋግጠውታል። በተደጋጋሚ የኢትዮጵያና የኤርትራ መካከል ያለው እንበለው ነገር ተስባችሁ ልትገቡ ትችላላችሁ ወይ የሚለው ነገር ሲነሳላቸው ወደ በኛ ጉዳይ ማንም እንዲገባ አንፈልግም፣ እኛም በሌላው አንገባም፣ ከአርኤስኤፍ ጋር በተያያዘ መሳሪያ በእንትን በኩል በኢትዮጵያ ድንበር በኩል ያልፋል የሚል ነገርን መነሻ በማድረግ ከጠቅላይ ሚኒስትር አብይ ጋር ለመነጋገር በተደጋጋሚ መልእክት አዲስ አበባ ለመጓዝ ጠይቄም ምላሽ አላገኘውም ብለው ራሳቸው ለካሜሮን አድሰን ተናግረዋል። ዝም ብሎ ተራ ጋዜጠኛ ሳይሆን የአሜሪካ የጸጥታ ተቋም ውስጥ ሲሰራ የነበረ ተንታኝ ነው። ከዛ በኋላ የሱዳን መገናኛ ብዙሃን ጭምር ይህንን በስፋት አስተጋብተውታል። የዲፕሎማቲክ ምንጮችም እንዲያረጋግጡ የሚሉ ነገሮች የሱዳኑ ፕሬዚዳንት ጋር ተያይዞ ደግሞ ያው ዜናው በስፋት መሰራጨቱን ተከትሎ ያው አሰላለፉ ግልጽ ነው። ከሱዳን በተቃራኒ የሆኑ ሀገራት ደግሞ ያው ጠቅላይ ሚኒስትር አብይን እያወደሱ ነው። ይሄ ገዳይ የሆነ ሰውዬን እንዳይገባ ተከለከለ፣ ጠቅላይ ሚኒስትር አብይን ደግሞ እንደዚሁ የማወደስ ምናምን ነገሮች በስፋት እየታዩ ነው። ዞሮ ዞሮ ግን በሱዳንና በኢትዮጵያ መካከል ያለው ነገር ያው ግልጽ ነው። ኢትዮጵያ ከመሐመድ ሐምዳን ደጋሎ ኃይል ጋር እየሰራች ነው የሚለው በስፋት የሚገለጽ ነው። በዚህ እንትን ውስጥ እንትናም ዩናይትድ አረብ ኤሚሬትስ መኖሯም ያው በተደጋጋሚ ሲገለጽ ነበር። እርሷ በመጀመሪያ በኩል አካባቢ ድጋፍ አድርጌያለሁ አሁን የለሁበትም የሚል ነገር እያነሳች ነው። በኢትዮጵያና በሱዳን መካከል ያው መካረሩ ግልጽ ነው። የሱዳኑ ፕሬዚዳንት ትላንት አንስቼዋለሁ፣ ዜናውን ትናንት ዘግበነዋል። ወደ አዲስ አበባ በተደጋጋሚ ጠይቀው እምቢ መባላቸውን የካሜሮን አድሰንን መሰረት አድርገን ትናንት በዜናም ተመልክቼዋለሁ። በትንተና ላይም በተወሰነ ደረጃ ለማንሳት ሞክሬያለሁ። በኢትዮጵያ ጉዳይ አንገባም፣ በእኛም ጉዳይ መግባት የለባቸውም የሚለውን አልቡርሃን ሲያነሱ እዛ ሀገር እየሰለጠነ ያለው የቲፒኤልኤፍ ተዋጊ የማን ሀገር ነው በለው ወይስ የኢትዮጵያ መንግስት እዛ ሀገር ሱዳን ውስጥ የተሻለ ስልጠና ስላለ የሆነ ወታደሮቹን ልኮ እያሰለጠነ ነው ወይ? የአደባባይ ሚስጥር ነው መቼም። በዛ ደረጃ የሚነሱ ነገሮች የሉም። ግን የተካረረ ነገር መኖሩ ምንም የሚያጠራጥር ነገር አይደለም። ሱዳን እንደ ሀገር ሆና ትቀጥላለች ወይ? ሁለት መንግስታት ሱዳን ውስጥ ይፈጠራሉ ወይ? ሁለቱም የየራሳቸውን ጎራ ይዘው እኛኛውም ቃለ መሃላ ፈጽመዋል። መሐመድ ሐምዳን ደጋሎን እኛኛውም ፕሬዚዳንት ነኝ እያሉ ነው። ሳውዲ አረቢያ እየተራወጠች ነው በከፍተኛ ደረጃ። የኃይል አስተላለፉ ብዙ ይጠቅማታል አይጠቅማትም በሂደት የምናየው ነገር ነው። ነገር ግን የእሷ ኢኮኖሚ አቅም መኖር ወይ ደግሞ የሆነ ነገር መፍጠር እዛ ነው የሚለውጠው። የተለየ ነገር የለም። እስራኤል አለች፣ ዩናይትድ አረብ ኤሚሬት አሉ። በአብዛኛው የአፍሪካ ሀገራት በአንድ ጎራ ላይ ያሉበት ሁኔታ ነው ያለው። ምናልባት የሱዳንን ቀውስ ለማብቃት እነዚህ ሁለቱም ጀነራሎች ከሂደቱ መውጣት ነው። ከዚህ ቀደም አብደላ ሐምዶክን ከስልጣን በማውረዳቸው እሳቸውን ከስልጣን ካውረዱ በኋላ እርስ በርሳቸው ደግሞ ወደ መታኮስ ነው የሄዱት። ለዛች ሀገር የሚያስቡ ከሆነ እውነተኛ ሲቪል ባለስልጣን ወደ ፖለቲካ መድረኩ አምጥተው ከዚህ ቀውስ መውጣት የሚቻልበት ሁኔታ መስረት ነው። ግን ነገር ግን አሁን ብዙ መካረሩ በከፍተኛ ደረጃ እንትን ብሏል። አንጻራዊ መልኩ ደግሞ ጥሩ እርምጃዎች አሉ። ከ3 ዓመታት በኋላ ማለትም እንደ አውሮፓውያን አቆጣጠር በሚያዝያ 2023 ነው ጦርነቱ የተጀመረው። ከአንድ ወር በኋላ 3 ዓመት ይሞላዋል። ለመጀመሪያ ጊዜ ካርቱም ርዕሰ ከተማዋ ላይ ትምህርት ቤት ወደ ስራ መግባት የተቻለበት ሁኔታ ተፈጥሯል። እሱም አበረታች ነገር ነው። ነገር ግን ጦርነቱ፣ ግጭቱ፣ ቀውሱ ቀጥሏል። በዚህ ቀውስ ውስጥ ደግሞ ያው በኢትዮጵያና በሱዳን መካከል በኢትዮጵያና በኤርትራ መካከልም ያለ መካረር አለ። እንደገናም ደግሞ የአካባቢ ሀገሮች በዚህ ውስጥ የሚጫወቱት የራሳቸው አዎንታዊም አሉታዊ ሚና አለ። ከዚሁ ከሱዳን ጉዳይ ጋር በተያያዘም የቀድሞ የፊንላንድ የውጭ ጉዳይ ሚኒስትር የነበሩት ፔካ ሃቪስቶም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሱዳን መልክተኛ ሆነው ተሰይመዋል። እኚህን ሰው ብዙ ኢትዮጵያን ያስታውሷቸዋል ብዬ አምናለሁ። በጦርነቱ ወቅት በጣም አፍራሽ የሆነ መልእክት በማስተላለፍ በኢትዮጵያ መካከል ጠላትነትን ለማራመድ በአደባባይ ሲቀሰቅሱ የነበሩ ሰው ናቸው። ኢትዮጵያ መንግስት አጠቃላይም የኢትዮጵያ ጠላት ተብሎ ሊወሰዱ የሚችሉ ሰው ናቸው። እኚህን ሰው የሱዳን ልዩ መልእክተኛ ሆነው መሾማቸው ወይ ደግሞ መሰየማቸው
የተለየ የሚያመጣው ነገር አለ ተብሎ ባይታመንም ግን በኢትዮጵያና በተባበሩት መንግስታት አካባቢ መረጃ ለማዛባት ወይ ደግሞ ባለው አካባቢ ሁኔታ ላይ መረጃ ለማዛባት ያገለግሉ ይሆን ወይ? ምናልባት እሱንም ነገር ማየቱ በጣም አስፈላጊ ነው ብዬ አምናለሁ። የተለየ ነገር ይመጣል ብዬ አላምንም። ግን ዜናውን ስሰማ ያ አደገኛ መልእክታቸው ትዝ ስላለኝ በዚሁ አጋጣሚ ለማስታወስ ነው። ይህንን ደግሞ ኢትዮጵያ ውስጥ በዚህ መንገድ ሁሉንም ነገር በዘላቂነት መፍትሄ ለማስገኘት የውስጥ ጉዳዮችን መጨረስ በጣም አስፈላጊ ነው። ከምንም በላይ ሁሉም የኢትዮጵያ ሸክም የሆነ ቡድን አለ፣ ቲፒኤልኤፍ የሚባል እሱ ጋር ያለውን ነገር የሆነ እግዚአብሔር አመላክቷቸው ነገ በሰላም መኖር በሰላም ለመንቀሳቀስ የሚችሉበትን እድል መፍጠር የሚሆን ለዛ ራሳቸውን ካዘጋጁ ብዙ የጥይት ድምፅ የሌለበት ነገሮችን ማስተካከል ይቻላል። ያው ከደፈናቸው ደግሞ እነሱ የሌሉባት ሰላም የተረጋገጠባት ትግራይ በአጭር ጊዜ ውስጥ እውን መሆኗ ያም ደግሞ በኢትዮጵያም ሰላም ለማረጋገጥ ትልቅ እድል የሚሰጥ አንዳንድ ሰዎች ተኩስ ሲተኮስ ፋኖ ሲተኮስ ምናምን መንግስት ይኮናል ብለው ደንብረው ሳይሆን የሆነ ነገር ታገልኩ ብሎ አብሮ ለመመለስ በዚህም በዛ የሚወጡ እና ጀነራል ተፈራም አሁን ብዙ ማጠፊያ ያጠራቸው እንደሆነ ነው በተለያየ መንገድ የምንረዳው። ምናልባት የኢትዮጵያ መንግስት አሁን ሄደው ከቲፒኤልኤፍ ጋር አንድ ቦታ ላይ አሁን በቀደም ከትናንት ወዲያ ምናምን ሽሬ ነበሩ አሉ። ምን ለማስገኘት፣ ምን ለመለወጥ፣ ምን ለማምጣት? ቲፒኤልኤፍ አሁን ቲፒኤልኤፍ አይደለም፣ ተሰባብሮ ተነኳኩቶ ሻዕቢያ ላይ የተደገፈ ኃይል ነው። ሻዕቢያም እንኳን ቲፒኤልኤፍን ለማዳን ራሱን ማዳን ይችላል ወይ? እሱ በሂደት የሚታይ ነው። ግን ዝም ብለን የምንገመግማቸው ነገሮች አሉ። ስለዚህ አንዳንድ ሰዎች እንዴት ነው የማይገመግሙት? እንዴት እነዚህ አይነት ሁኔታዎችን የማያነቡት? የሆነ ነገር ሰዎችን የሆነ ነገር ከልክ ያለፈ ምኞት የሆነ የሚዘጋው የሚጋርደው ነገር አለ ወይ? በዛ መልኩ በተለያየ መንገድ የወጡ ሰዎች እንግዲህ አሁንም ለእነሱም ጭምር ያው በሩን ከፍቶ እንዲመለሱ ማድረግ ነው። በእርግጥ የሹመት ምናምን ሹመትና ስልጣን አለ ብዬም አላምንም አሁን ባለበት ሁኔታ። ነገር ግን ደግሞ ወደ ሰላም መድረክ የሚመለሱ ሰዎች የመንግስት ሰራተኞች የሆኑትን ለምሳሌ አማራ ክልል ወደ ስራቸው እንዲመለሱ ትዕዛዝ መስጠቱ ተሰምቷል። ያ ትልቅ ነገር ነው። አንዳንዶች እንዲህ አይነት እርምጃዎች ሽፍትነትን ያበረታታል የሚል ነገር ያመጣሉ። አይደለም። የሆነ ወቅት ላይ አንድ ክስተት አለ። ለዛ ክስተት ለክስተቱ ወይ ደግሞ ለአደጋው የሚመጥን ምላሽ ይሰጣል። ከዚህ በኋላ ሽፍታ ምናምን ኢትዮጵያ ምድር ውስጥ ይነሳል። መንገድ ላይ ማጅራት መቺ ምናምን ይኖረናል። እሱን መቆንጠጥ፣ ህግና ስርዓት ማስከበር የሚሊሻ የአካባቢ ፖሊስ ተግባር ነው የሚሆነው። ለሆነ ጊዜ የተፈጠረን አደጋ በስሜት ይሁን በስልጣን ምኞት ይሁን በተሳሳተ መረጃ ይሁን ከመራምነበትም ይሁን በሆነ መንገድ ተጉዘው በዛ መንገድ ላይ ህዝቡን ከማጎሳቀል መከራ ውስጥ ከመክተት ውጭ ያመጣ ነው የለወጥ ነው የምናስገኘውም ነገር የለም ብለው ቢያንስ ለተጨማሪ መከራ ተጨማሪ ችግር ላለመሆን ወደ ሰላም መድረክ የሚመጡ ወገኖችን ማበረታታት ነገ ሌላ ሽፍታ እንዲነሳ የሚያደርገው ሳይሆን ሽፍትነቱ ምዕራፍ አሁን እየዘጋ ነው። ከዚህ በኋላ ወደዚህ አይነት እንቅስቃሴ ውስጥ አይገባም ብቻ ሳይሆን ያንን ለማድረግ የሚያስችል ምቹ ሁኔታም የለም ብዬ ነው የማምነው። እና ምናልባትም እኮ አንዳንዴ ምንም ነገር በሌለበት ግርግር ፈጥሮ ችግሩ በሚመጣበት ወቅት እኮ ልማዳቸውን የሚባል ነገር እኮ እንዲመጣ ነው ያደረጉት በሁሉም አቅጣጫ ያሉ የሚንቀሳቀሱ ወገኖች። ስለዚህ አሁንም በየአጋጣሚ በየጊዜው ጥሪ ማድረግ ጥሩ ነው። ወደ ሰላም መድረክ ተመለሱ። ወደ ሰላም መድረክ አለመመለስ ማለት ከዚህ ቀደም እንደሚደረገው ከፊት ለፊት የሚሰለፉ ልጆችን እያስፈጁ አንድ ቀን የሰላም ድርድር አደርጋለሁ የሚባል ነገር አይመስለኝም። ከፊት የሚያልቁት ሳይሆኑ ከኋላ የሚመቱት ሊረቱ ይችላሉ። ዘመኖች ተለውጠዋል። በአደባባይ የማናቃቸው የማይገለጡ
የተለያዩ ቴክኖሎጂዎች መኖራቸውን በተለያየ መንገድ እየሰማን ነው። ባለፈው ጀነራል ጻድቃን የተናገሩትም ዝም ብሎ በዝም ብሎ በቸልታ የሚታይ ነገር አይደለም። እረፉ ማይሆን ከሆነ ህዝቡን ላይ ጉዳት በማያደርስ መልኩ በአጭር ጊዜ መጨረስ የሚቻልበት ሁኔታ ይኖራል የሚል ነገር አለ። ስለዚህ ለኢትዮጵያ መንግስት አካባቢ መረጃ አላቸው ማለት ነው። አንዳንድ ነገሮች በደንብ የሚኖራቸዋለን ብዬ ደግሞ አምናለሁ እና ሰውን እሳት ውስጥ እንለበልባለን ብለው ራሳቸው ወላፈኑ ላይ ለመንቀልቀል የተዘጋጁ ሰዎች አሁንም ረፍዷል። ግን ሙሉ በሙሉ የተዘጋ ነገር ስላልሆነ እድሉን መድረኩን መጠቀምና ህብረተሰቡን ከስቃይ ከመከራ ለመገላገል መንቀሳቀሳቸው ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ የካቲት 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።